ክብሯን ልዕልናዋን ቅድስናዋን ታሪኳን ጠብቀን ቤተ ክርስቲያኗ አቡነ ማትያስ በጤናቸው ምክንያት ያቀረቡት የእንደራሴ ጥያቄ የለም ስትል ሰበር መረጃ ከብፁዕ ወቅዱስ ፓትርያርኩ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ መግለጫ ተሰጥቷል። ይህ መግለጫ ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉት። እንግዲህ መግለጫው እንደሚከተለው አቀርብላችኋለሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ከዓለም ጩኸት የተደበቀ ጊዜ የሚዘገይበት ሰላም የሚነግስበት ቦታ አለ። በጥንቃቄና በታማኝነት የተቀረጸ ለእምነትና ለሰው መንፈስ ምስክር ሆኖ የቆመ የተቀደሰ ስፍራ። ወደ በሩ ስትቀርቡ ውጭ ያለው ዓለም ይደበዝዛል። አየሩ ጸጥታን ይመርጣል። ወደ ነፍስ የሚደርስ መረጋጋት፣ የዕጣን ጠረን ሁሉም ቦታ ታውዷል። ከማይብረቀርቁ ጧፎች ለስላሳ ብርሃን ጋር የሰዎች ጸሎት ወደ ገነት ሹክሹክታ። በመለኮታዊ ስዕል አድኖ ያጌጡ ግድግዳዎች በጥንት ታሪኮች ውስጥ ሕይወትን የሚተነፍሱ ይመስላሉ። ቀለሞቻቸውና ጥበባቸው እንዲመረመሩ እንዲደነቁ ይጋብዙናል፣ ያንጸባርቃሉ። ዝማሬዎቹ ለስለስ ብለው ያስተጋባሉ። ዜማቸው በምድራዊና በዘላለማዊ መካከል ድልድይ ይመስሉ ልብን ወደ ታላቅ ወደ እውነተኛ ነገር ይጎትታል። እዚህ መንፈስህ ሕያው ሸክም እንደሌለበትና ሙሉ ሆኖ ይሰማዋል። በዚህ የተቀደሰ ቦታ ውስጥ እኛ እንግዳ ብቻ አይደለንም፣ የዚህ ጊዜ የማይሽረው አካል እንጂ። ዓለም ከሚሰጠን በላይ የሆነ ሰላም፣ የእውነት ቤት ሰላም። ይህ ቤተ ክርስቲያን ውበት ብቻ አይደለም፣ የነፍስ ማደሪያ፣ የቅዱሳን ህብረት፣ ሰማይና ምድር የሚገናኙበት የእግዚአብሔር ቤት ነው። በትረ ጽዮን ክብሯን ልዕልናዋን ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚሁ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስለኝ ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ዶግማና ቀኖና መጠበቅ ይህ ሁሉ የኛው ነው። ማንም ሊቆምልን አይችልም በእውነቱ። ስለዚህ ሁሉ ችላ አንበለው። ነገሩን ሁሉ ቸልተኝነት አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውና ጠቅላላ ለህልውናችንም ጭምር እኮ ነው። ቤተ ክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተ ክርስቲያን ህልውና የኛ ህልውና ነው። ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼት በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ ለተወሰነ ቀን በምትሰነብቱበት ጊዜ
ተመካከራችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው። የሚታረሙን ካሉ ልንነጋገርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ሕልውና፣ ለቤተ ክርስቲያናችን ጤንነት፣ ለቤተ ክርስቲያናችን ልዕልናና ቅድስና ክብር፣ ታሪክ ይሄ ሁሉ መጠበቅ እንዳለበት ቤተ ክርስቲያኗ አቡነ ማትያስ በጤናቸው ምክንያት ያቀረቡት የእንደራሴ ጥያቄ የለም ስትል ማስተባበያ ሰጠች። ብፁዕ ቅዱስ አቡነ ማትያስን በሚመለከት በማህበራዊ ሚዲያ እየተሰራጨ ላለው መረጃ ቤተ ክርስቲያኗ በመንበረ ፓትርያርክ ልዩ ጽሕፈት ቤት በኩል ምላሽ ሰጥታለች። መንበረ ፓትርያርክ ልዩ ጽሕፈት ቤቱ በወቅታዊ ጉዳይ በሚል ባወጣው መግለጫ በቅዱስ ፓትርያርኩ የጤና ሁኔታ የሚሰራጨው መረጃ ሐሰተኛ ነው ብሏል። አቡነ ማትያስ ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸውን መግለጫው አስታውሶ በቅርቡም ተመሳሳይ ጉዞ አድርገው ጳጉሜ 1 2017 ዓ.ም ወደ ኢትዮጵያ መመለሳቸውን ገልጿል። ልዩ ጽሕፈት ቤቱ ይህንንም ተከትሎ አዲስ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋልም ብሏል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርት ወንጌልና ቡራኬ አስተላልፈዋል ያለው መግለጫው ቤተ ክርስቲያኗ በየዕለቱ የምታከናውናቸውን መንፈሳዊ፣ ማህበራዊና ዓለም አቀፍ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ ብለዋል። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸውን ያደረጉ አካላት በማህበራዊ ትስስር ገጻቸው ባጋሩት ፍጹም ከእውነት የራቀ መረጃ በጎ ሕሊና ያላቸው ምዕመናን በእጅጉ መጨነቃቸውን ተገንዝበናል ሲል አብራርቷል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው ከዚሁ ጋር በተያያዘም ያቀረቡት የእንደራሴ ጥያቄ የለም ሲል በአጽንኦት ገልጿል። ሰበር መረጃ ከብፁዕ ወቅዱስ ፓትርያርኩ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ መግለጫ ተሰጥቷል። ይህ መግለጫ ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉት። እንግዲህ መግለጫው እንደሚከተለው አቀርብላችኋለሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን ይህን ተከትሎ በቅርቡም ደግሞ ተመሳሳይ ጉዞ አድርገው ጳጉሜ 1 ቀን 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው የሚታወስ ነው። ይህንን ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርት ወንጌል፣ ቃለ ምዕዳንና ቡራኬም አስተላልፈዋል። ቤተ ክርስቲያናችን በየዕለቱ የምታከናውናቸውን መንፈሳዊ፣ ማህበራዊና ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይም ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ የትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ሕሊና ያላቸው ምዕመናንን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያላጋጠማቸው ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ሲል ጽሕፈት ቤቱ አቅርቧል ማለት ነው። እንግዲህ ብፁዕ ቅዱስ ፓትርያርኩ የእንደራሴ ሹመት እንዲሾም ደብዳቤ ያስገብተዋል የሚሉ ነገሮች ሲሰራጩ እንደነበረ ተከታትለናል። ይህን ተከትሎ እንግዲህ ምንም አይነት ደብዳቤ እንዳላስገቡና ስራቸውንም በአግባቡ እያከናወኑ እንደሚገኙ ተገልጧል ማለት ነው። የብፁዕ ቅዱስ አባታችን ቡራኬያቸው ይድረሰን። አንድ ስህተት ይታያል። በጣም አሰዳቢ የሆነ ስህተቶች ይታያሉ። መነኮሳቱ ነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጥቷቸው። ይሄ ሁለት ሰው መሆን አይገባም። አንድ አቋምን መያዝ ያለበት። ወደ ጦርነት እንዘምታለን እያሉ መፎከር እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል?
ይሄ ጸያፍ ነው፣ በጣም ጸያፍ ነው እና ሁላችሁም ችላ አትበሉት። ይህንን በገዳማቱ እንደዚሁ አይነት ድርጊት የሚፈጽመውን ሰው መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም ይሄን ድርጊትና ይህን ጥንቃቄ እናድርግ። ለዚህ ነው እንግዲህ ሙከራ እቺ አመክሮ ይችላለሁ ወይስ አይችልም ብሎ የሚፈተንባት 3 ዓመት መጠንከር ያለባት የምንለው ለዚህ ነው። ከመነነ መንነ። አዎ ስለዚህ በዚህ ወደ ቀኝ ወደ ግራ ፎክራለሁ ተኩሳለሁ የሚል ነገር አስጸያፊ ነገር ነው። እንዳይደገም ይሄ ጉዳይ እንዳይደገም መጠንቀቅ አለበት። እያየነው ነው፣ እየሰማነው ነው ያለነው።